የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በይፋ ከኢራን ጎን መሆናቸውን ገልጸዋል። ኢትዮጵያ تطلب وساطة تركيا في ملف وصول أديس أبابا إلى البحر أبي أحمد يربط حصول بلادها ኢትዮጵያ እጆቿን ከእስራኤል እንዲሁም ከኢራን ጉዳይ ላይ ካላነሳች የሚሳኤል መዳረሻ ነው የምናረጋት። ጋይስ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የነበሩበት አየር ማረፊያ በዚህ ሰዓት መመታቱ እየተነገረ ይገኛል። በሚያስገርም ሁኔታ የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን የገለጹትን መግለጫ አጠፉ። ሰላም ጤና ይስጥልን ቤተሰብ ዶጋቾሊን በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የኢራንና የእስራኤል እንደዚሁም ደግሞ የአሜሪካን ጦርነት አስመልክቶ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የሆኑት ሀጂ ኢብራሂም በኢራን አያቶላ መሞት ሀዘናቸውን ገልጸው እንደዚሁም ደግሞ ከኢራን ጎን መሆናቸውን ገልጸዋል። ዛሬ እንግዲህ በሱ ጉዳይ የሰጡት መግለጫ ሚዲያ ላይ ጠፍቷል። ምንድነው ጉዳዩ ለምን ጠፋ የሚለው ነገር የማስመለከታችሁ የሚሆነው። እነዚህም ደግሞ እንግዲህ እንደምናስታውሰው ከዚህ ቀደም ዶክተር አብይ አህመድ ወይ ደግሞ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከእስራኤል እንደዚህ ነው ከአሜሪካ ጎን መሆናቸውን የሚያሳይ ነገሮችን ሲያረጉ ነበርና ምንድነው ነገርየው እንዴትስ የተፈጠረ የሚለው ነገር የማስመለከታችሁ ነው የሚሆነው። ሰብስክራይብ ለምንድነው የማታረጉት? አሁን ማርኩ መጀመሪያ የምንመለከተው የሶስቱን ሀገራት ጦርነት አስመልክቶ እንግዲህ የእስልምና ጠቅላይ ምክር ቤት ዋና መሪ ፕሬዝዳንት የሆኑት ሀጂ ኢብራሂም የሰጡት መግለጫ ወይ ደግሞ የሀዘን መግለጫ ለትላንትና እንመልከተው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በይፋ ከኢራን ጎን መሆናቸውን ገልጸዋል። በዛሬው ዕለትም አዲስ አበባ በሚገኘው የኢራን ኤምባሲ የተገኙት ሼህ ኢብራሂም ቱፋ ታዲያ በእስራኤልና በአሜሪካ በኢራናውያን ላይ እየተፈጸመ ያለውን ግፍም አውግዘው በይፋ ከኢራን ጎን መሆናቸውንም ገልጸዋል። ዛሬው ዕለት በኤምባሲው በተደረገው የሀዘን መግለጫ ስነ ስርዓት ላይ ሼህ ኢብራሂም ቱፋ በአካል በመገኘት የሀዘን መግለጫቸውን አስፍረዋል። እንዲሁም ደግሞ ለኢራን ህዝብና መንግስት አጋርነታቸውን የገለጹ ሲሆን ይህ ኪሳራ ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው ሲሉ ማረጋገጣቸውን ከኤምባሲው ይፋዊ ገጽ ላይ ተመልክቻለሁ። እዚህ ጋር እንደምሰሙት እንግዲህ ዛት መግለጫ ሰጥቶ ነበር ትናንትና ሀጂ ኢብራሂም የእስልምና ጠቅላይ ምክር ቤት ዋና ፕሬዝዳንት መሪ ናቸው። እንግዲህ ነገርየው እንግዲህ ከሃይማኖት ጋር ለማጋጨት ሞክረዋል። ይሄ ነገር በመላው ዓለም ለሚገኙ ሙስሊሞች የሀዘን ጉዳይ ነው። በጣም ቀስም የሚሰብር ነገር ነው። እኔ የኛ ሀገር ሰዎች ወይ ደግሞ ሀበሻ በጣም ከሚደበረኝ ባህሪዎቹ መሃል ነገሮችን ወስዶ የመወሸቅ ባህሪ ያለው ኦኬ ከሆነ ሃይማኖት ጋራ ከሆነ ብሔር ጋራ የሆነ ከተፈጠረ ብሔሩ ምንድነው የሆነ ከተፈጠረ ሃይማኖቱ ምንድነው የሚባል ነገር አለና ይሄ ነገር በጣም ይደብራል። ሀጂ ኢብራሂም እንግዲህ በዚሁ መንገድ ጉዳዩን ከሃይማኖት ጋር አገናኝተው ለመላው ዓለም ሙስሊሞች ይሄ ነገር በጣም የሚያሳዝን ነው የሚል ነገር አንስተዋል። ኖ ወይ የሚለው ስንመለከት ባጭው አይደለም ኢራን ራሱ የደበደበች የምትገኘው ማንን ነው የሚለው ስንመለከት የአረብ ሀገራትን ነው የሙስሊሞች ሀገራትን ነው ሳውዲ አረቢያን፣ ኳታርን፣ ሌሎች የደበደበች የምትገኘውና ይሄ ያዘን መግለጫቸው ብዙዎችን ሲያነጋግር ነበር። ምክንያቱም ብዙዎችን ያነጋገረበት ምክንያት የኢትዮጵያ ጠቅላይ ሚኒስትር ደግሞ ኢትዮጵያ እንደ ሀገር ጀነራል እንደ ሀገር ከኢራን ጋር አይደለች የምትቆም አሁን ላይ ይሄን ነገር በብዙ ማስረጃ ሳያያቸዋለሁ። ግን አሁን ላይ ይሄ መግለጫቸው ደግሞ ይሄ የእሳቸው ያዘን ንግግር ጠፍቷል ከሚዲያ ላይ እና ስሙት እስቲ። በሚያስገርም ሁኔታ የኢራን ኤምባሲ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን የገለጹትን መግለጫ አጠፉ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ኢብራሂም ቱፋ ሀዘናቸውን ገልጸው በዚህ አስቸጋሪ ወቅት ከኢራን ወንድማማቾች ጎን እንደሚቆሙ የገለጹትን መግለጫ ሙሉ በሙሉ በማጥፋት ወደዚህ ቀይረውታል። ይህ የሆነበት ምክንያት ለምን ይመስላችኋል? ባጭሩ መልሱን እንመልስ። ለምን ይመስላችኋል ይሄ የሆነበት? እና ዛሳቸው ኮሜንት ያስቀምጡልኝ። እንግዲህ ከኢራን ጎንን ምናምን የሚወገው የጠፋው ሙሉ ጠፍቶ ሳይሆን አዘናቸው ገዝቶ አለ ሀጂ ኢብራሂም እኛ ኢትዮጵያውያን ወይ ደግሞ እኛ ኢትዮጵያ ሙስሊሞች ከኢራን ጎን የሚል አዘል መልእክት ያሳለፉትና የመላ ሙስሊሞች ምናምን ነገር የሚለው ነገር ነው የጠፋው። ዛሬ ላይ ትላንት ፖስት ተደርጎ ነበር፣ ዛሬ ግን ሰርዟልና ይሄ ለምን ሆነ የሚለው ስንመለከት አንደኛ ኢትዮጵያ እንደ ሀገር ከኢራን አሁን ላይ የምትገኘው ከኢራን ጋር አይደለም የምትገኘው። ኢትዮጵያ እንደ ሀገር ለምሳሌ ከኢትዮጵያ ኢራን የደበደበቻቸውን የአረብ ሀገራት እግዚአብሔር ያጽናቸው ከጎናቸው ስትል ነበር። ለምሳሌ አንድ ቪዲዮ እንመልከት። ኢራን የእስራኤልና የአሜሪካ ጦርነት ከተጀመረ ጀምሮ የኛው ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ ዝምታ መርጠው ነበር። ነገር ግን አሁን ላይ አንድ ሀሳብ መስጠታቸውን ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። ጠቅላይ ሚኒስትር አብይ አህመድ ከኩዌቱ ከልዑል አልጋ ወራሽ ጋር በነበራቸው የስልክ ውይይት ወቅት የኩዌት ዜጎችና ተቋማት ላይ የሚደርሱ ጥቃቶችን ማውገዛቸው ተገልጿል። እንደሚታወቀው ኢራን ኩዌት ላይ ጥቃት መፈጸሟ ይታወቃል። ዘገባው እንደሚያመላክተው ታዲያ ጠቅላይ ሚኒስትሩ በኩዌት የሲቪል ተቋማት ላይ
የሚፈጸም ጥቃት ተቀባይነት እንደሌለው ገልጸው ታዲያ ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነት ለመጠበቅ በሚወስደው ማንኛውም እርምጃ ድጋፋቸውን እንደሚሰጡ መግለጻቸው ተመላክቷል። ይሄ እንግዲህ የኳታር ነው። ስለዚህ ኢራን ኳታርን ደብድባ ነበር ተባለ። ከዛ አብይ አህመድ ወዲያውኑ እኛ ከኳታር ጎን ነንና የኢራን ጉዳይ እናወግዛለን ብለው ተናገሩ፣ ወይ ደግሞ ደውለው በስልክ አወሩ። ሁለተኛ ስተዝካራችሁ ሰሞኑን አንድ ሳምንት አልሞላም ኦልሬዲ ከ3 ቀን በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ አዘርባይጃን ሄዶ ነበር። የሄዱበት ኬዝ ሌላ ጉዳይ ነው ሲሆነው ሄዱና ሄዶ ነበር። እሳቸው ከዛ እንደተመለሱ እሳቸው ከዛ እንደወጡ ምን ተደረገ? አዘርባይጃን በኢራን ተጠቃች። ጋይስ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ የነበሩበት አየር ማረፊያ በዚህ ሰዓት መመታቱ እየተነገረ ይገኛል። ጠቅላይ ሚኒስትር አብይ አህመድ በአዘርባይጃን ጉብኝት አድርገው መመለሳቸው ይታወቃል። ታዲያ የአዘርባይጃን አየር ማረፊያ በዚህ ሰዓት ላይ በኢራን ነው በተባለ ድሮን ተመቷል እየተባለ የሚገኝ ቢሆንም ኢራናውያንና የኢራን ከፍተኛ ባለስልጣናት ግን የኛ ድሮን አዘርባይጃንን አልመታም ሲሉ ተከላክለዋል። እንደሚታወቀው በቅርቡ ቱርክ እንደዚሁም ደግሞ ሌሎች የአውሮፓና ሌሎች የኤሽያ አገራትም እንደዚሁ በድሮን እየተመቱ እንደሆነ ይታወቃል። ታዲያ ይህንን ድሮን የተኮሰችው ወይም ደግሞ ይህንን ድሮን የላከችው ኢራን ነች ብትባልም ኢራን ግን ይህንን በፍጹም አላደረኩም እያለች ትገኛለች። ታዲያ እነዚህን የአውሮፓ ሀገራት በተለይ ደግሞ የኔቶ ሀገራትን ወደ ጦርነቱ ለመክተት ማን ነው እየተኮሰ ያለው የሚለው አነጋጋሪ ሆኗል። ሁለት ብላችሁ ያዙ። መጀመሪያ የኳታርን ነገር አወገዙ። ኳታር ልትመታ አይገባም፣ እኛ የኢራን ነገር አውግዘናል፣ ከኳታር ጎን የሚል ተናገሩ ዶክተር አብይ አህመድ። ሁለተኛ ደግሞ እሳቸው ሄደው የመጡበትን ሀገር ተመታ፣ ያው ኢራን ነች የመታችሁ አለ። ሀገሩ ኢራን እንደመታው ነው የሚያምነው። ኢራን ደግሞ ያልመታዋችሁም ባለች ኦልሬዲ። ሶስተኛ የምንመለከተው ደግሞ በነገር ልንገራችሁ፣ ይሄን ነገር ታውቁታላችሁ። ኢትዮጵያ ከሳውዲ አረቢያ ጋር ያላትን ግንኙነት ታውቁታላችሁ። ኦኬ፣ ይመላለሳሉ። አብይ ወደዛ ከዛ ወደዚህ እነዚህ ልጃቸው ምናምን እየተባለ እየመጣ ሲጎበኝ እንመለከታለን። ኢራን ሳውዲ አረቢያን በደንብ አድርጋ እየደበደበች የምትገኝ ቀን ማታ እየደበደበች የምትገኘው ቀን እረፍት ነስታቸው ማለት ነው። ይሄ ሁላ ባለበት ኢትዮጵያ ከሳውዲ አረቢያ ጋር እንደዚህ ፒስ ሆና ኢራን ትደግፋለች ብዬ አላስብም። ኦኬ እኔ የራሴ ግምት ነው ያስቀመጥኩት መገኘት እዚህ ጋር። ኦኬ ለምን የሀጂ ኢብራሂም ጽሁፍ ጠፋ የሚለው ነገር ለማስቀመጥ ፈልጌ ነው። ሶስተኛ ደግሞ አራተኛ ነው የምንመለከተው ኢትዮጵያ ከእስራኤል ጋር በጣም የጠበቀ ግንኙነት ነው ያላት። የእስራኤል የውጭ ጉዳይ ሚኒስተር ሰሞኑ እዚህ ነበሩ፣ ኢትዮጵያ ነበሩ። ሰሞኑ ጦርነቱ ከጀመረ በኋላ ነው። ጦርነቱ ከመጀመረበት ሰዓት ላይ እዚህ ነበሩ እና የጠበቀ ነገር እንዳላቸው ምናምን የምንመለከትበት ነው። እና ሰው እዚህ ጋር የምንረዳው ምንድነው ኢትዮጵያ አጌንስት ኢራን ከቆሙ ሀገራት ጋር ወይ ደግሞ ኢራን ከምትደበድባቸው ሀገራት ጋር ነው በጣም የጠበቀ ሪሌሽን ያላት ወይ ደግሞ ግንኙነት ያላት እንጂ ከኢራን ጋር አይደለም። ኦፍ ኮርስ የኢራን ኤምባሲ አለ ኢትዮጵያ ውስጥ፣ የአሜሪካ ኤምባሲ አለ፣ የተለያዩ ኤምባሲዎች አሉ። ግን ይሄ እንደዛ ማለት ኢትዮጵያ ከኢራን ጎን ማሻት አይደለምና እንደ ሀገር ኢትዮጵያ የሚቆሙ ከአሜሪካና ከእስራኤል ከኳታር ከእንትን ከአረብ ኤምሬት ምናምን ጋር እያለች በዚህ በኩል ደግሞ ሀጂ ኢብራሂም እኔ የምቆመው ከኢራን ጋር ነው ማለታቸው ኦፍ ኮርስ ይሄ ነገር ሊያስጠፋቻል ብዬ ያሴ ግምት ነው ማስቀመጥ። እንግዲህ እዚህ ጋር የጠፋበት ምክንያት ይሄ ነው ብዬ አስባለሁና የሆነው ይሁንና እኛ መቸራችን ጉዳይ የውስጥ ጉዳይ አይደለም። በሃይማኖት በኩል የምትገኙ ሰዎች፣ በፖለቲካ በኩል ጋር የምትገኙ ሰዎች መቼ ውስጥ ጉዳያችሁን ጨረሳችሁ ነው የሰው ሀገር ላይ አልቃ የምትገቡት? ሀጂ ኢብራሂም መች ነው በአማራ ክልል የተደረገ የሚገኘው የንጹሃን ጭፍጨፋ? ኦኬ በሁለቱም በኩል የሚገኙ ንጹሃን ናቸው። እንግዲህ እኔ ንጹሃን ናቸው በሁለቱም በኩል የሚገኙ ያን ጭፍጨፋ ይቁም ብሎ ያውቃሉ የሀጂ ኢብራሂም? በኦሮሚያ ክልል የሚደረገውን ወንጀል ደግሞ በኦሮሚያ ክልል ያለውን ጦርነት ይቁም ብሎ ያውቃሉ ወይ? በትግራይ በኩል የተጀመረ ያለው ነገር ይቁም ብለዋል ወይ? ምንድነው እዛ ኢራን ወስዶት ኢራን እንትን ይበለን የሚያስብል ነገር አለ ወይ? እኔ መብታቸው ነው ማድረጋቸው፣ ግን የራሷ አሮባት አይሆንብንም ወይ? ነገሮች እንመለከት ነገ በታሪክ አያስጠይቀንም ይሄ ነገር። ኦኬ አርሲ ላይ እንደዛ ኦርቶዶክሳን ሲጨፈጨፉ ነው ጠቅላይ ሚኒስትሩ ሰሞኑን ኳታርን በኳታር ላይ የሚደረገውን የሰብአዊ መብት ጥሰታቸውን እንቃወማለን ያሉት። እዚህ ሀገራቸው ላይ ግን የመሳቱ የሚኖሩበት ሀገር ላይ ሰው በብሔሩ በቋንቋው በሃይማኖቱ ምክንያት የጨፈጨፈ ይገኛል። እዛ ግን ተጉዘው እንደዚህ የራሳችን አሮብን ሰው አይሆንብንም ወይ? ኦኬ እኛ ብናስተካክል አይሻልም? ይቀርብ ለኛ ቢስተካከል ከዛ የሰዎችን ብናደርግ። አሁን ስለ ኢራን ስለ አሜሪካ ስለ እስራኤል የሚጨንቀው ኢትዮጵያዊ አልሆነ ለመናገር በጣም ሌዚ ካልሆነ በጣም ይሄ እንዴት ብዬ ልንገራችሁ፣ በጣም አእምሮ የማይሰራ ሰው ካልሆነ በስተቀር ስለ ኢራንና ስለ አሜሪካ ጦርነት የሚጨነቅ ኢትዮጵያዊ
ኦኬ ከኢራን ጎን የሚቆም ከእንትን ጎን የሚቆም አለ ብዬ አላስብም። ባለፈው የምን ቀን ነው ጦርነት ሲጀመር በዚህ መገም እንደምትመለከቱት የኢራኑ አያቶላ ልብስ ለብሰው የኢራኑን አያቶላ አሁን የሞተውን ልብሱን ለብሰው ነበር ሲያከብሩ የነበሩት በዚህ መንገድና ደግሞ ከጎን መሆናቸውን ሲያሳዩ የነበሩት ሙስሊም ወገኖቻችን ሁሉንም አይወክልም። እዚህ ጋር እነ መርጦ አልቃሾች እስቲ ይሄንን ንግግር በደንብ አዳምጡ። በደንብ ማለት የሆነ ቦታ ላይ የሆኑ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከትን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አስቀድሜ እኚህን አባት በጣም ማመስገን ፈልጋለሁ። ሲቀጥል መርጦ አልቃሾች በደንብ አዳመጣችሁ። ለሰው ልጅ በሰውነቱ ሳይሆን ዘር እየመረጣችሁ ብሔር እየመረጣችሁ ሃይማኖት እየመረጣችሁ የምታዝኑ በደንብ አዳመጣችሁ ይሄንን ንግግር። አሁን ጊዜው ከፍቶ እንጂ ድሮ እኮ ለሰው ልጅ ምናዝነው በሰውነቱ ነው። ሃይማኖቱን፣ ብሔሩን፣ ዘሩን መርጠን ሳይሆን በሰውነቱ ነበር ምናዝነው። አሁን ግን በጣም በሚያሳዝን ሁኔታ ለተጎዱና ለሞቱ ሰዎች ለማዘን መስፈርታችን ሰውነታቸው ሳይሆን የኔ ዘር ናቸው፣ የኔ ብሔር ናቸው፣ የኔ ሃይማኖት ተከታይ ናቸው እያልን ከሰውነታቸው ይልቅ በዘር በሃይማኖት በብሔራቸው እየለየን ማዘን ጀምረናል። ኦርቶዶክስ ሲጨቆን ኦርቶዶክስ ብቻ ካለቀሰ፣ ሙስሊም ሲጨቆን ሙስሊም ብቻ ካለቀሰ፣ ፕሮቴስታንት ሲጨቆን ፕሮቴስታንት ብቻ ካለቀሰ ችግር አለ ማለት ነው። መርጦ አልቃሽ ሆነናል ማለት ነው። ሰብአዊነት ደግሞ መስፈርት የለው። ኦርቶዶክስ ሙስሊም ፕሮቴስታንት አይልም፣ ጥቁር ነጭ አይልም፣ ኦሮሞ አማራ ትግሬ አይልም። ስለዚህ ለምንም ነገር መስፈርታችን ሰብአዊነት ይሁን፣ ሰውነትን እናስቀድም። እግዚአብሔር ይስጥልን። ይሄ ነው እንግዲህ ሰውን እኔ አሁን ላይ ኢትዮጵያ የሃይማኖት ሀገር ትባለችና ኤቲስቶች ተመልከቷቸው እስቲ ሰብአዊነትን ነው የሚያስቀድሙት። እግዚአብሔርን ብሎ ያምናሉ ግን ትትናቸው ኦኬ ለኛ ለኢትዮጵያ ሃይማኖት አለ። እኛ እግዚአብሔርን የምናመልክ ሰዎች ነን። ያኛው አላህ ያመልካል፣ ያኛው እንትን ያመልካል፣ ያኛው እግዚአብሔርን ያመልካል፣ ያኛው እሱን የሚያመልካል ነው የሚገኘው። ለኛ እርዳታ የሚልኩት ኤቲስቶች ናቸው። ለምን? ሰብአዊነትን ስለሚያስቀድም። እንዴት መማር ያቅተናል? እንዴት አምላክን እናሰድዋለን? ለዚህ ነው በአሕዛብ ዘንድ እንኳን ያለው ነገር በእናንተ ዘንድ ብሎ ቅዱስ ጳውሎስ የሚወቅሰንና አላቅም እንዴት ከኤቲስቶች ጋር መማር ያቅተናልኛ። በእኛ በኩል ደግሞ የሚገኙ መምህራንም ለምሳሌ ያክል ኦርቶዶክሳውያን ክርስቲያኖች እስራኤል የሚደግፉ የሚመስላቸው ሙስሊሞች አሉ፣ ከእስራኤል ጎን የቆሙ የሚመስላቸው ሙስሊሞች አሉ። ብስሟት መምህራን ማን የሚባሉ ሰው እየሞቱ ተባለ። በዜና ኢራን ላይ ያሉት መሪ ማን ናቸው? አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ አይ ኢራኖች እንኳን ደስ አለሽ አሉ። ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የት ነበሩ አሜሪካኖች? እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄኔ ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስር ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ፣ ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉ። መምህሩ እጅግ በጣም ምርጥ የተባለ ንግግር ተናግረዋል ብዬ አስባለሁኝ። እውነታውን በትክክል መድረስ ባለበት መልኩ በጥሩ ሁኔታ አስረድተውናል ብዬ አስባለሁኝ። የምዕራቡ ዓለም አንተን ሊፎገርህ ምናምን ነገር እኛን ለመፎገር በተለይ አፍሪካውያንም ማለት ነው ዲሞክራሲ ከሊያም ባገነን ነው ከሌ እንዲህ ነው ብላም ብሎ መነሻ ምክንያት ይጠቀማሉ እንጂ የእነሱ ሁልጊዜም ታርጌታቸው አንተ ያለህ ማዕደን ወርቅም ይሁን ዳይመንድም ይሁን ነዳጅም ይሁን ብቻ አንተ ያለህን ሀብት ነው እነሱ የሚመለከቱት እንጂ ሃይማኖት በለው ወይም ደግሞ እነዚህ የሚጠሩ ዲሞክራሲ ጉዳይ አምባገነን ነው የሚባሉ ፖይንቶች ለእነሱ የመግቢያ ሰበብ ብቻ ናቸው። የምዕራቡን ዓለም በጣም አጥብቄ የመጣላውን ከዚህ አንግል ነው። ኤኒዌይስ መምህሩ እጅግ በጣም ምርጥ የተባለ ንግግር ተናግረዋል ብዬ አስባለሁ። እግዚአብሔር ይስጥልን። ይሄ ነው በቃ ኦኬ። ለኛ ነን እኛ ነን ኦኬ። ማን ነው ምንድነው እዚህ የተደረገ ለሚገኘው ጦርነት ሀዘናችንን ገልጸናል እንትን ብለናል ያለ ሰው አለ ከውጪ? አፍሪካውያን በጣም የሚያሳዝነው ነገር የኬንያው ፕሬዝዳንት ለኢራን ወታደር አሰልፋለሁ አሉ። ኬንያ ላይ እኮ ሰው በየቀኑ ይጨፈጨፋል። ግን ኢትዮጵያ እስራኤል ወታደር የሚያስፈልጋት ከሆነ ወታደር ሰጣለሁ አለች። ወታደር ስለታጣ መሰለኝ አስተያየው የሚጨፈጨፈው።
ወታደር ስለሌለ እኮ ተጨፍጨፈ የሚገኘው የሚጠብቅ ሀገር የሚጠብቅ ዜጋውን የሚጠብቅ ወታደር ስለሌለ ሰው የሚጨፈጨፍ። ኦኬ እዚህ ያልጠበቀው አንተ ለእስራኤል ታሰልፋለህ። እዚህ ያልጠበቀውን ወታደር ለኢራን ታሰልፋለህ። ኧረ እረፉ በማርያም ታሰድቡን እንዳገር እኔ እግዚአብሔር እንዳይቀየመን እና አሁን በማለት የፈለኩት ሰብአዊነትን እናስቀድም። እኛ ስለ ኢራን ስለ አሜሪካና ስለ እስራኤል ምን አገባን? ለምን አመድ አይሆንም? ለምን አይፈራረሱም? ከፈለጉ እኛን እያሳሰበን ያለው አርሲ ላይ እየተገደለና እየታረደ ደሙ እየፈሰሰ ያለው ኦርቶዶክሳውያን ነው። ስለዚህ አስቁሙልን። እኛ አባት ሀዘናቸውን ገልጠዋል። በይፋ ከኢራን ጎን ነኝ ብለዋል። መብታቸው ነው። በሀገሮች ጦርነት መካከል የውጭ ግንኙነት መመስረት የሚችለው የኢትዮጵያ መንግስት ብቻ ይመስለኝ ነበር። ላይክ አሁን የኦርቶዶክስ ቤተክርስቲያን ጳጳስ ተነስተው ለእስራኤል ቡራኬ ቢሰጡ ወይም ደግሞ የካውንስሉ ፕሬዚዳንት ሄደው እስራኤልን እናመሰግናለን ምናምን ቢሉ ችግር የለውም ማለት ነው። ይሄ ኢንተርናሽናል እንትን የሃይማኖት ጉዳይ አይደለም። ላይክ እኔ አሁን እኛ አባት አንድ እንትን ላይክ አንድ የኢራቅ መስጂድ ሄደው ወይም ደግሞ ለኢራቅ እስልምና ምናምን የሆነ ነገር ቢሉ ኢት ኢዝ ኦኬ። አሁን የሄዱት ኢራቅ ኤምባሲ ነው። ኤምባሲ የሀገር ተወካይ ነው። ኢት ኢዝ ፖለቲካል ኢንቲቲ። ሶ ፖለቲካል ኢንቲቲ ውስጥ የሃይማኖት እንትኖች አባቶች መግባት ይችላሉ ወይ? እኔ ጤንነት አይመስለኝም፣ ወይም ደግሞ ህገ መንግስታዊ አይመስለኝም። በት ህገ መንግስታዊ ከሆነ ለሁሉም ይፈቀድ። እኛ ነገ ተነስተን እንትን እንላለን፣ እስራኤል ኤምባሲ ገብተን ቢኒን እናመሰግናለን ምናምን እንላለን። ላይክ አንድ ሰው የሆነ ነገር ሲያደርግ ነውር ከሆነ ለሌላ ሰው ነውር ነው። በአንድ ሀገር ስንኖር የምንተዳደረው በአንድ ህግ ነው። ኢንተርናሽናል ሪሌሽን የመንግስት የፌዴራል መንግስት ጉዳይ ብቻ። እስልምና ኢንተርናሽናል ሪሌሽን ውስጥ መግባት አይችልም። እስልምና ከእስልምና ጋር መገናኘት ይቻላል። ኤምባሲ የሃይማኖት ተቋም አይደለም። ይሄ ክሊር መሆን መቻል አለበት እና የኢትዮጵያ መንግስት እንደዚህ አይነት ነገሮችን እንትን ማለት የለበትም። ላይክ አሁን ኦርቶዶክስ ሲከፋት ሩሲያ ልትሄድ ነው፣ ከፕሮቴስታንት ሲገፋው አሜሪካ ሊሄድ ነው፣ አሜሪካ ኤምባሲ ሄደን እንትን ልንል ነው። ልክ አይደለም፣ ቶታሊ ልክ አይደለም። እንደዚህ አይነት ጅማሬዎች የሀገርን ሰላም ወይም ደግሞ ኢምፓርሻሊቲ ነው እንትን የሚሉት። ስለዚህ መንግስት ሲሪየስሊ ሊይዘው ይገባል ብዬ አምናለሁ። ስህተት ነው የተደረገው። ሃይማኖቶች ከፖለቲካ የተለዩ ናቸው፣ ፖለቲካዎች ከሃይማኖት የተለዩ ናቸው። ታንኪዩ በጣም ገና ከጀምሮ ጉዳዩ የሃይማኖት አባቶች ሀገራችሁን አስከብሩ። እስቲ መጀመሪያ ሀገራችሁን ሰላም ጸሎት አድርጉ። እስቲ ጳጳስ ሆነህ ሄደህ ከእስራኤል ደግፋለሁ። ኦኬ ኡስታዝ ነህ ምንድነው አንተ እንትን ፕሬዚዳንት ነው ምናምን ይመስለውና ጉዳዮች ኢራን ደግፋለሁ። በጣም ነውር ነው። ኦፍኮርስ ልትደግፍ ትችላለህ፣ ግን የራስህን ነው አሁን ጥያቄው። ያንተንስ አስከብርሃለሁ ወይ? ከአንቺ ጎን ነኝ። ምን ልታደርግላት ነው? ከኢራን ጎን የምትሆነው ምን ልታደርግ ነው? ከእስራኤል ጎን የምትሆነው ምን ልታግዛት ነው? ኦኬ እስቲ ከጎን ይሁን ዶንካ ሳይ ካለች ምን ነው የምትላት? እኔ እናት አታስፈጀው። ከፍራቸው የሆነች ነው ባይዘው ነገራቸውና ረፉ። ኦኬ እዛ የወደቀው አንድ ፍሬ ድሮን ብትወርቅ እዚህ በአንድ ጊዜ 100 ሰው ትገላለች። እዛ ግን አንድ ሰው አይሞትም። በሰት ምናምን አንድ ሰው የሚሞተው እና ረፉ የሞት አባቱ ጦርነት አስቀስቅሱ። ኦኬ ጦርነትን ማስቆም እያለባችሁ ሀገራችሁ ሰላም ሆኖ እያለባችሁ ሀገር ላይ የሃይማኖት ጦርነት አድርጋችሁ አሁን አስቡት። ይሄኛ ሀጂ ኢብራሂም ወጡና እሳቸው እኔ ከኢራን ጎን ነኝ አሉ፣ ደግሞ እኛ ከኢራን ጎን ነን አሉ። የሆነ ጳጳስ ደግሞ ይነሱና እኔ ከእስራኤል ጎን ነኝ ይላሉ። የሚፈጠረው ነገር አስቡት። እዚህ አይገናኝም ጉዳዩ። የእስልምናን ጉዳይ አይደለም፣ የኦርቶዶክስን ጉዳይ አይደለም። ነገሩ ፖለቲካዊ ጉዳይ ነው። ሀገሪቷ የፈለገችውን የመደገም መብት አላት። ኢትዮጵያ የፈለገችውን የመደገም መብት አላት። እንደ ሃይማኖት ግን ወጥተህ እኔ ከኢራን ጎን ማለት አትችልም። ጳጳሱም አይችልም፣ ኡስታዙም አይችልም። ኦኬ መጀመሪያ ስለሚያሳፍር ነው ማለት ባይዘው ስለሚያሳፍር የራሳችሁ ሰላም ማረጋገጥ ያቃታችሁ ሰዎች ሆናችሁ አሁን የምትገኙ የሃይማኖት አባቶች የራሳችሁን ሀገር ሰላም ማረጋገጥ ያቃታችሁ ሰዎች ሆናችሁ እንዴት ነው የሰው ሀገር ውስጥ ገብታችሁ የምታብቁት? ሀገራችሁን አስከብሩ መጀመሪያ። ሰላማችሁ ይብዛ ቤተሰብ። በጣም ስሜታዊ ሆኛለሁ ዛሬ። እኔ የምለው ኢትዮጵያውያን ግን ምን ነክቶን ነው? አርሲ ላይ በየጊዜው የሚጨፈጭፈው የኦርቶዶክስ ክርስቲያኖች ኦርቶዶክስን
ምንም ኦርቶዶክስ ስለሆኑ ብቻ በየጊዜው እየተጨፈጨፈ፣ እናንተ ግን አብዛኞቻችሁ ስለ አሜሪካና ስለ ኢራን ጉዳይ ያዙ ይልቀቁኝ ትላላችሁ። ህሊና ግን አላችሁ? ኢትዮጵያ ላይ ንጹሃን መኖር የለባቸው? ኦርቶዶክስ ስለሆኑ ብቻ በየጊዜው በዚህ መንግስት መገደል አለባቸው፣ መጨፍጨፍ አለባቸው? ይህንን ነገር 1000 ጊዜ ተደርጎ የለ? ሌላው ምንድን ነው? ስለ ትዝታው ሳሙኤል ብለው ፖለቲካ ሊጀምረው አሉ። እሱ ያለው አሜሪካን ሀገር፣ እሱ የገባው አሜሪካን ሀገር። እናንተ ለማስደሰት ብለው እዛ ያልሆነ ነገር ሲሏችሁ ባንኩ ታግዷል፣ ምኑ ታግዷል። ኢትዮጵያ ይኖራል እንደ እሱ? አሜሪካን የሚኖር ሰው ኢትዮጵያ ውስጥ ባንክ ላይ ታግዶበታል እያላችሁ ያዙ ልቀቁኝ ስትሉ አይቼ በጣም ነው የገረመኝ። አሁንም ኢትዮጵያዊ ከሆናችሁ ምንም ያላጠፉ ከምንም ጋር ባልተገናኘ ሁኔታ አርሲ ላይ በየጊዜው እየተጨፈጨፉ ለሚገደሉ የኦርቶዶክስ ምዕመናን ድምፅ ሆኑ። እኔ ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ፔኔኮስታል ብትሆን ወራቫ ኢትዮጵያ ላይ ምንም ሳታርግ በእምነት ተለይተ ተነጥለ የምትገደል ከሆነ ድምፅ ከመሆን ወደኋላ አለ። ስለዚህ አሁንም በሚያሳዝን ሁኔታ አርሲ ላይ ለሚጨፈጨፉት መንግስት ዝም ያለበት ምክንያት ሊገባኝ አልቻለም። በጭራሽ ሊገባኝ አልቻለም። ቴክኒካሊ ማድረግ የፈለገው ምንድን ነው? ኦሮሚያ ላይ ኦርቶዶክስ የሚባል ሃይማኖት አንፈልግም ነው። ኦሮሚያ ላይ ሳይሆን ልንገር፣ ግብፅ ላይ አለ ኦርቶዶክስ። ኢትዮጵያ ላይ ብታጠፋው ግብፅ ላይ አለ። ግብፅ ላይ ብታጠፋው ገስዋት ራሽያ ላይ አለ። ራሽያ ላይ ብታጠፋ ሩማንያ አለ። አርሜኒያን አሉ፣ ህንዶች አሉ። ኦርቶዶክስን ማጥፋት አይቻልም። የማይም መንገድ ሄዳችሁ የማይረባ ፖለቲካ ይዛችሁ ፖለቲካን ከሃይማኖት ጋር ቀላቅላችሁ ባለጊዜንም ብላችሁ ኦርቶዶክስን ለማጥፋት የምትሞክሩ መሀይማን ይህን ነገር ብታስተካክሉ ጥሩ ነው። ፍትህ አርሲ ላይ በየጊዜው ለሚጨፈጨፉ ኦርቶዶክሶች። ኢንዌስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡበት። ቪዲዮአችን ይመስላል። ያው ፓሪስ ግንዳጋችሁ አልጠራጠርም። በዚህ ጉዳይ ላይ ቪዲዮ መስራት ሀሳብ የለኝም። የጦርነት ጉዳይ ላይ ቪዲዮ መስራት ሀሳብ የለኝም። ምክንያቱም እኛ ጋር ያለው ጦርነት ራሱ ለምታውቁት ነውና የራሳችንን ትተን ለሰው መጨው ዋጋ የለውም ስለማስብ ነው። እናንተ ሀሳባችሁን አስቀምጡ። በቀጣዩ እንመለሳለን። ቸር ቆዩልኝ።